የዛሬ ቶፒካችን ሱረቱ ነጅም ላይ ከቁጥር 2 እስከ 3 ነው። አይ ቲንክ እንደዛ መሰለኝ። ለሚሸኪት እናንተ ያለ ወዳጅ ይሄ ቶፒክ ደጋግመው እነሱ እኛ ላይ ከሚያነሷቸው ሰዎቹ ነቢያችሁ አልተሳሳተም፣ አልጠመምም፣ ከልብ ወለድም አይናገርም፣ እርሱ የሚወረድ ራእይ እንጂ ሌላ አይደለም። ከ2 እስከ 4 ያለ ነው። ስለዚህ መሐመድ የሚናገረው መገለጥ ነው ወይ ነው ተብሎ ስለሚታመን በዚህም መሰረት ጥያቄያችን ምን ነበረ? እያንዳንዱ ያመጣቸው ወይ ናቸው ወይ መገለጥ ናቸው ወይ? ስንት ዓመት ሙሉ ያው ታዩታላችሁ የሚያነሱት ጥቅስ ነው። ክርስቲያን አያለ በጣም ብዙ ጊዜ ኢቨን መስፈርታቸው ምን እንደሆነ እንኳን ይህንን ቃል ሲያነሱ አያስቀምጡም። መስፈርታቸው ምንድን ነው? ይሄን እንደዚህ ብሎ ለመናገር ምን መስፈርት እንዳላቸው እንኳን አያስቀምጡም። ነገር ግን ራሳቸው ውስጥ ስንገባ በጣም አስቸጋሪ ሆኖ እናገኘዋለን እውነትን ለመናገር። ከዛ በፊት የነበሩ አሁን ለምሳሌ እንዴት መጸዳዳት እንዳለብን፣ እንዴት ሽንት ቤት መግባት እንዳለብን አስተምሮናል ብለው ይናገራሉ። ሉክ ከዛ በፊት የነበሩ ሰዎች እንዴት ሽንት ቤት መጸዳዳት እንዳለባቸው አያውቁም። በደመ ነፍስ ነበረ። ከብት እንኳን እንስሳቶች እንኳን እኮ እንዴት መጸዳዳት እንዳለባቸው ያውቃሉ። ድመት እንዴት ራሷን ማጽዳት እንዳለባት ታውቃለች። ሙስሊሞች ግን ከዛ በፊት የነበሩ ሰዎች በእስልምና አስተምሮ እንዴት ሽንት ቤት ገብቶ መውጣት እንዳለባቸው አያውቁ። ማነው ያስተማራቸው? ሙሐመድ በ6ኛው ክፍለ ዘመን መጥቶ እንዴት ቂጣቸው መጥረግ እንዳለባቸው፣ ስንት ድንጋይ መጠቀም እንዳለባቸው፣ እንዴት መታጠብ እንዳለባቸው እሱን ያስተማራቸው በሚገርም ሁኔታ ማለት ነው። ይሄ መለኮታዊ መገለጥ ተደርጎ ደግሞ ለምን አስተማሪ ነው ወይስ አልገባኝም። ምን እስካሁን ምንም ለምን አስተማሪ ነው አላል። ይሄ መለኮታዊ መገለጥ ነው ወይ ነው? ይሄ መለኮታዊ መገለጥ ነው ወይ ከሆነስ ምንድነው ችግሩ ነው? ስለዚህ ሙሐመድ የሚናገራቸው ነገሮች በሙሉ እያንዳንዳቸው የሚያደርጋቸው ነገሮች በሙሉ መለኮታዊ አላህ በወሂ አንዴ ሁሲ አላህ ገልጦለት የሚያደርጋቸው ነገሮች ናቸው ማለት ነው አይደል ናፊ? ዲናዊ ጉዳይ ለምሳሌ አስተማራችሁ ስለ ሽንት ቤት ገብቶ እንዴት ዳር ይመጣል አስተምሮናል ነብያችሁ። አዎ ብያለሁ። ይሄ ዲናዊ ጉዳይ ነው። ሽንት ቤት ገብቶ ዳር ይመጣል ዲናዊ ጉዳይ ነው ናፊ? አዎ ምንድነው ያልከው? ሽንት ቤት ገብተሽ ስትጠቀሚ ቁጭ ብለሽ ስትጠቀሚ እሱ ዳሪ ይመጣል ምናምን ማለት ነው። እሱ ዲናዊ ጉዳይ ነው። ሽንት ቤት ገብተሽ መቀመጥ ቁጭ ብለሽ ተጸዳርተሽ ስትወጪ እንደዛም ማን ያለው? መሐመድ አስተምሮ የድሮዎቹ ቁሞ ነበረ ተጠቀሙት ነው። እሱ ዲናዊ ጉዳይ ነው አልሽ። ስለዚህ ዲናዊ ጉዳዩን አስተምሮናል ካልሽ ዲናዊ ጉዳዮች ደግሞ መገለጥ ነው። አንዴ ሁሴ ዲናዊ ጉዳዮችን ደግሞ አላህ ገልጦለት ነው ያስተማረን እያልሽ ነው አይደለ? ስለዚህ አላህ ገልጦለት ያስተማረው ነገር በሙሉ ዲናዊ ጉዳዮች ናቸው። ለምን? መሐመድ ከራሱ ስለማይናገር። ከዛ ውስጥ አንዱ ትምህርት ሽንት ቤት ገብቶ እንዴት ተቀምጦ እንደመውጣት ነው እኮ። መቀመጥን አቁም ከዛ በፊት ያሉት እያልክ ነው። አንቺ ነሽ እያልሽ ያለሽው እንጂ። ምክንያቱም መሐመድ እሱን ሲያስተምር እሱን መለኮታዊ መገለጥ አድርጎ ሲያስተምር ከዛ በፊት የነበሩት ሰዎች አያውቁትም ማለት ነው። እንዴት ተቀምጠው መጸዳዳት እንደነበረባቸው ተቀመጡ ብሎ አስተማሪ አላየሁም፣ አልሰማሁም። ዛሬ ከእናንተ ሲሰማ ነው። ስም ለማጥፋት ከሆነ ጥሩ አይደለም። ኦኬ እሺ፣ ልክፈትልሽና ታነቢዋለሽ። እኛ ደስ ይለናል እንደዚህ ስትይ። በነገራችን እሺ ተቀመጡ ይላል። እንዴት መጸዳዳት እንዴት ሜቢ ቃሉ ስለሚደብር እኮ ነው መጥራት። ይሄን ላንብብልሽ አንዴ። ቆይ ናፊ ይሄን ሐዲስ በደንብ አዳምጪ እሺ። ሳይ ሙስሊም 262 ኤ ላይ ነው ያለው። ሳልማን ሪፖርት ዛት ኢት ዋዝ ናሬትድ ቱ ሂም። ሳልማን እንደተረከው እንዳስተላለፈው ይላል። ዩር ፕሮፌት ቲቺንግ ዩ አባውት ኤቭሪቲንግ። ነብያችሁ ስለ ሁሉም ነገር አስተምሯችኋል ይላል። ኢቭን አባውት ኤክስክሪመንት። ኤክስክሪመንት ማለት ምንድነው? ሽንት ቤት ተቀምጦ ሰዎች እዳሪ ጥለው፣ ያው ቃሉን ላለመጠቀም ነው ቅድም ደስ ስላላላቸው ማለት ነው። ስለዚህ ሽንት ቤት ቁጭ ብለው ተጠቅመው እንዴት ተጸዳድተው መውጣት እንዳለባቸው ሁሉ አስተምሯቸዋል። ሂ ሴድ ሂ ሪፕሌይድ የስ፣ አዎ አስተምሯቸዋል። ከዛ በኋላ ዝቅ ይልና በሶስት ድንጋይ ከሶስት
ድንጋይ ካነሰ በታች መጥረግ እንደሌለባቸውም አዎ ብሎ መልሷል። ይሄ መለኮታዊ መገለጥ ነው? ይሄ ወሂ ነው ወይ ነው? መገለጥ ነው። ዙሌካ ማይኳን ስላነሳችሁ ዙሌካ አቤት ሱራ 59:7 ላይ እና ሱራ 4:65 ላይ መሐመድ የሰጣችሁን ማንኛውንም ነገር እንድትይዙ የከለከላችሁን እንድትከለከሉ ታዛችኋል አይደለ? እችን አዲስ ትቀጥያለሽ። አንድ የሱናን አቢ ዳውድ 52:71 ክፈተው። ሎክ ሙሐመድ ወይን ከልክሏል ወይን አዟል። የከለከለውን ይከለከላሉ፣ የፈቀደውን ይተገብራሉ፣ ሱናውን ይከተላሉ ማለት ነው። ኦኬ እንደዚህ ይላል። A woman used to perform circumcision in Medina. The Prophet said to her, "Do not cut severely, as that is better for a woman and more desirable for a husband." በመዲና ውስጥ አንድ የሴትን ልጅ ብልት መገረዝ ነበረች። ነብዩን ብለው ትእዛዝ ሰጠ። በደንብ አድርገሻት ትቁረጩ፣ ጫፏን በጥሻት፣ እሱ ምርጥ ነው አለ። ባልየውን እንዲያስደስተው እንዲጣፍጠው ለእሱ አሪፍ ነው። ዙሌካ ልጅሽን ታስገርዣለሽ? ተገርዘሻል? የነብይሽ ትእዛዝ ነው። እንደዛ ተገርዘሻል ወይ? ይሄ የራሴ ይሄን በጠይቀኝ እንኳን ብታልፈው ደስ ይለኛል። ዛሬ የሰራሁትን ቪዲዮ አንዴ ከፈተው ማለት እንደዚህ አይነት ጥያቄ የራሴን ለምን ፐርሰናል ጠይቀኛል? እሺ ሌሎችን እንደዚህ ታስገርዣለሽ? እኔ አላስገርዝም፣ ገና ወጣት ነኝ፣ ለዛ አልደረስኩም። ለምን አታስገርጂው? እኔ ወጣት ነኝ፣ ገና አላገባሁም ያልኩ እኮ ነው ያለው። ለወደፊት ስንት ዓመትሽ ነው? 22 ማረጀሽ እኮ እኔ ራሱ ቆሸዋለሁ፣ ግን አንቺ ደግሞ አረጀሽ። በቃ ማለትም አይሻ በ6 ዓመቷ ነው መሐመድን ያገባችው። በ6 ዓመቷ አይደለም፣ በ6 ዓመት እኮ ነው አይሻ ያገባችው። መሐመድ ሲሞት እኮ ገና 18 ዓመት ነው። ነገራችን ላይ ለጥያቄ ነው የገባሁት። ትጠይቂያለሽ? እሺ አንዴ ክፈተው። ኦኬ ሚዩት ነው። መሐመድ በ56 ዓመቱ እንግዲህ ካረጀ በኋላ ማለት ነው የ6 ዓመት ህፃን ልጅን አስገርዞ በ9 ዓመቷ ወሲብ እንዳደረጋት ታውቃላችሁ? ይህን ቪዲዮ አዳምጡት እና እመለሳለሁ። ግን የሴት ልጅ ግርዛት በእስልምና ሃይማኖት እንደ ግዴታ ይታያል ወይ? ግርዛት በመሰረቱ ለሴት ለወንድ የሚል ፈርቅ አልመጣም። ያው የሁላቸው መገረዝ ሱና ነው የሚለው ማለት ነው። ስለዚህ በነብዩ ጊዜ ሴቶች ይገረዙ እንደነበረ የሚጠቁም ሀዲስ መጥቷል። ኡሙ ፉላን አሉት እና አሽሚ ወላት ሴቶችን በምትገርዥ ጊዜ እንዲያው ለመሱ ያህል ትንሽ ትንሽ ነው ጫፏን ቀንጠብ አድርጊ እንጂ አትጋጭ ያሏት። ኃይል መጋጠጥ አይገባሽም። ይህ ምንድን ነው? መጨረሻ ባያስፈልግ ኖሮ ሴቶች እንዳትገርዥ ይሉ ነበረ ማለት ነው። ስለዚህ አንዳንዶቹ ለሴት አልታዘዘም የሚሉ አሉ፣ አላወቁም። ሴትም አሽሯ ነው በመሰረቱ፣ ግን መጉዳት የለባቸውም። ምክንያቱም ግርዛት ይጠቅማል ለሴቶችም። ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው። ስለዚህ አንድ ወንድ ብቻ አይበቃቸውም ነው የሚባለው። በአሁኑ ጊዜ በተጨባጭ የሚታየው ይሄ ነው። ቪዲዮን እንደሰማ የተገረዘ ሴት አንዱ እንዳይበቃትም ነው የሚባለው። ስለዚህ ቀጣይ ይሄዳል። ባይዘ አሁን ሴቶቹን እያየናቸው እንደሆነ ሀያል እንትን እየሆኑ ነው ያብራሩታል። ዙሌይካ አሁን አንቺ ቀንጠብ አልተደረግሽም? ምን አልሽ ዙሌይካ? ይሄ አስተምሮት እሺ፣ ምን ችግር አለው? ምን መጥፎ ነገር አለው? ጥሩ አይደለም ያሉት ያስተላለፉት ጥሩ ከሆነ ለምን ያልተገረዘሽው አንቺ? ተገረዘሻል? መገረዝ ተገርዣለሁ። ከፍ አድርጎ ነው እንደዚህ ነው ምን አልኩት ነው ያስጠላኝ። አይ ለምን ያስጠላሻል? በጣም ደስ ይላል። አይ እንደዚህ ተደርጎ ደግሞ አይጠየቅም። እንደዚህ እንዴት እንደዚህ ተገርዘሻል አንተ ትበለኝ። ዙሌይካ
መልካም። ይሄ እኮ ቆንጆ ከሆነ ምኮሪበት ፕሮድ አድርገሽ እኔ ተገርጃለሁ ሴቶች ተገረዙ በጣም አሪፍ ነው እያልሽ ልታስተምሪ ነው እንጂ የሚገባሽ እኮ አፍረሽበት አትጠይቁኝ ማለት አልነበረብሽም። ታዲያ የነብይሽ አስተምሮ ከሆነ ምኮሪበት ከሆነ እምነትሽን ለምን ትደብቂያለሽ? ኧረ በእምነት እኮራለሁ እንጂ አልደብቀውም። ነገር ግን ከጫፍ ነው ወይ ስትለኝ እንደ ከበደ የደበረኝ ነው ቃሉን እንትን ለማለት ማለት እንደዛ አላልኩም እንጂ ያን አላልኩም። አልጠየቅሽም። እንደዛ ብዬሽ እኮ አልጠየቅሽም። ተገርዘሻል? ኖ ተገርዘሻል? አልተገረዝሽም? ታስገርዣለሽ? አታስገርዥም? ተገርዣለሁ። ያ ሜይ ቢ ወደፊት ሳይንሱን በደንብ ስታቂው ምን ያህል ስህተት እንደሰራሽ ይገባሻል። አይ ምንም ስህተት አይኖርብኝ ማለት ነብዬ ያዘዘኝ ነገር ከሆነ መቼም ስህተት ነብዬ ደግሞ ከሳይንስ በለጠ ነው የሚያውቀው። መስሎሽ ነው? አይ መስሎኝ ሳይሆን ሁሉ ነው። እኔ አንቺ ላይ ሶሪ ነው ነብዬ የሚያውቀው መስሎሽ ነው። እሱ ስትራግል እያደረግሽ እንደሆነ አውቃለሁ። ሜንታል ትራውማ ውስጥ ገብተሻል። አይ ነው ስትራክ አይደለም የምር እውነት ለመናገር አሁን ስትራግል ላይ ማድረግ እንደዚህ አክት ሲያደርጉ ሰዎች እረዳቸዋለሁ። ምንም ቢሆን ማለት ነው። ይሄ እኮ ትክክለኛ መመሪያ ብዙ ጃህል ሰዎች እኮ የማያውቁ ነበሩ በድሮ ጊዜ ታውቃለህ። ድንጋዩ ደግሞ ማደራረቂያ ነው። ብዙ ሰዎች ማደራረቅን ያውቃሉ እንዴ? እኮ አንድ ጥያቄ አለኝ። ብዙ ሰዎች ማደራረቁን ያውቃሉ? አሁን ገጠር ያሉ ሰዎች ማለት ነው አዲስ አበባ ከመምጣታቸው በፊት ምን ያውቁ ነበረ? እስኪ እኔ ራሱ ጠይቀኝና ማለት ነው። እና ካካዛችሁ ነበር የምትዞሩት? ኖ ለምን እንደዛ ብዙ ሰው በቅመጥ የሽንት ቤት አጠቃቀም ማያውቅ ሰው አለ። እነሱ እኮ ይሄንን ነው ያብራሩት ለውመታቸው ያሳወቁት እንጂ ይሄ እኮ የሚያሳፍር የሚያሸማቀቀን ነገር አይደለም። አልሐምዱሊላህ አዳምጫ ስሜታዊ እየሆንሽ ነው፣ እየጋልሽ ነው ያለሽው። ነብያችን በድንጋይ ማጨማለቅ ንጽህና ነው እንዴ? በድንጋይ ማጨማለቅ በዛ ጊዜ ወረቀት አልነበረም። እፎይ ለዛ ነው ወረቀት። በአሁን ጊዜ ዛፍም አለ፣ ወረቀት አለ፣ ቅጠልም የለም ነበረ። ቅጠልም በሌለበት አካባቢ ለምሳሌ ብትቀመጥ በድንጋይ ማደራረቅ ትችላለህ። ማጨማለቅ አይደለም። ምን አሁን እኛ ጥሩ ቦታ ላይ ስላለን ነው። አልሐምዱሊላህ ዙሌይካ ሆሎን ያዘዘው 3 ድንጋይ እንጂ ቅጠልም አላዘዘም፣ ወረቀትም አላዘዘም። ስለዚህ ነብይ ሳይንስ አያውቅም። ትእዛዙ ቀጥታ ድንጋይ ነው። ስለዚህ አስቡ፣ በድንጋይ ቂጣችሁን ስታቦኩት ተቅማጥ በጊዜው የነበረው ነው። እፎይ ተረዳ። የዛሬ 10 ዓመት እኮ እኛ ምን ነበርን? ዘንድሮ እዚህ ጋር ቆመን አልሐምዱሊላህ ቤታችን ማመስገን ዙሌይካ በጊዜውማ ካልሽ ወይ ተረጋጊ። በጊዜውማ ካልሽ መሐመድ በነበረበት ሰዓት እንኳን አይሁዶች ንጽህናን አጠባበቅ ያውቁ ነበረ። እነሱ ሱራ 908 ላይ ከአይሁዶች እንኳን ይማሩ ነበረ። ሙሴ ንጽህናን አጠባበቅ አስቀድሞ አስተምሯቸዋል። ከክርስቶስ ልደት እንግዲህ ከመሐመድ ልደት በስንት ሺህ ዓመት ልዩነት የነበረው ሙሴ እንኳን አስቀድሞ የነበረው በውሃ መታጠብ ንጽህናቸውን መጠበቅ እንዳለባቸው አስተምሯል። ሙሐመድ ከዛ በኋላ ዘመናዊ ከሆነ በኋላ መጥቶ እንዴት ነው እሱ አያውቅም ምናምን የምትይ? መገለጥ ከሆነ ይሄ እኮ የግለሰብ ታሪክ አይደለም እያወራን ያለ ነው። የፈጣሪ ነው ካልን አያውቅም ማለት አይቼንም። በዛ ዘመን በዚህ ዘመን የለብሽም። ሙሐመድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ ለኡመታቸው ነው። እነሱ እኮ ለዓለም ነው የተላኩት። ሙሴ ማለት ለተወሰነ ህዝብ ነው፣ ለአንድ አገር ነው የታዘዘ ነብይ ነበር። ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የወረዱት። እነሱ ደግሞ ግዴታ ለኡመታቸው ማሳወቅ አለባቸው። የእያንዳንዱ ነብይ እኮ ለኡመቱ ያሳውቅ ነበር። ታውቃለህ? እፎይ ያስተምር ነበር አስተምሮቱን። ስለዚህ ሙሴ ለዜጎቹ በውሃ እንዴት መታጠብ እንዳለባቸው አስተማረ። የአንቺ አዛኙ ደግሞ ለዓለም ቂጣችሁን በድንጋይ እንዴት መፈተግ እንዳለባችሁ ባይዘ ኪንታሮት እንዳይዛችሁ ጋር በድንጋይ አሁን በሃይማኖት የቀለድክ ነው። አልቀለድኩም። አሁን ወላሂ በሃይማኖት የቀለድክ ነው። በአሁን ዘመን በድንጋይ ይጠርጋል። የዛን ጊዜና የአሁን ጊዜ አገናዝብ እንጂ። ስለዚህ ወረቀት አልነበረም፣ ጽሑፍ አልነበረም፣ ቴክኖሎጂ አልነበረም።
ቆይ ዙሌካ፣ ስለዚህ የነብይሽ አስተምሮ ውድቅ ሆኗል በይኛ። ታዲያ ቴክኖሎጂ ሲመጣ ዘመናዊነት ሲመጣ ያልነበረ ሶፍት አልነበረም። ለምሳሌ ወረቀት ምናምን ወረቀት አዮጋ ይወዳል። ወደው ድንጋይ ይሻላል እኮ ወረቀት ይሻላል ከድንጋይ ወረቀት ይሻላል ድንጋይ ነበር። በዛ ጊዜ ወረቀት መች ነበር። ስለዚህ ነብይሽ አስተምሮ ይቀየራል፣ ይሻሻላል ማለት ነው። መገለጥ አይደለም ማለት ነው። 3 ድንጋይ ያለውን በወረቀት እንቀይራለን። መገለጥ ነው። 3 ድንጋይ ግዴታ። አሁን 3 በእኛ በድንጋይ አሁን አናሽም። እንግዲህ እዛኔ ግን መፍትሄ ስለነበራችሁ ግን 3 ጊዜ ማደራረቁ እናደራርቃለን። ገባ? 3 ጊዜ በሶፍቱም ይሁን በወረቀትም ይሁን እናደራርቃ። ከዛ በኋላ በውሃ እንታጠባለን እኮ አጨማልቀን እኮ ሰላት ላይ አንቆም። አልሐምዱሊላህ ረብል ዓለሚን እንታጠባለን። እጃችን እግራችን ተረጋጋ። አዳምጪ። እናመሰግናለን። የነብያችሁ አስተምሮ ቴክኖሎጂ እና ጊዜው ሲራቀቅ እንደሚቀየር ስለነገርሽን ደስ ይላል። የሚቀየር አይደለም፣ 3 ጊዜ እናደራርቃለን። አዎ እዛኔ ግን ቴክኖሎጂ አልነበረም። አዳምጪ። አንተም ራሱ እኮ አታዳምጥም። የተገረዘች ሴት ትረጋጋለች ብሎ ነበር የቅድሙ ሰውዬ ሲያወራ። እንዳልተገረዝሽ ከሰውየው ንግግር እየተረዳው ነው። ተገረዘሽ ቢሆን እውነት ቢሆን ኖሮ ያረጋጋታል ያለው ውሸት ነው ማለት ነው። ወይንም ተገረዘሽ ከሆነ ያረጋጋታል። ስትገረዝ ሴት ትረጋጋለች። አንድ ወንድ ማይችላትም አንድ ወንድ እንዲችላት ትሆናለች። አለበለዛ ግን ካልተገረዘች አንድ ወንድ እንደማይችላትም አትረጋጋም ያለው እውነት ነው ማለት ነው። አልተገረዝሽም። ተገርዘሽ ደግሞ ውሸት ነው ማለት ነው። ኡፎይ በምን እንዳልተረጋጋው ታውቃለህ? ነቢያችሁ ቄጣችሁ እንደዚህ እኛ ነቢያችን በጣም የምናከብረው ከራሳችን በላይ ፍዳው ምንሆንነት በጣም የምንወደው በጣም የምናከብረውን ሰው የሆነ ሲያንቋሹብን ዝቅ ሲያደርጉብን እኛ ሙስሊሞች በጣም ያመናል። በቃ አባት እናቶቻችን ወላ አሳልፈን እንሰጣለን፣ ራሳችን ነፍሳችን እንሰጣለን። ግን በእነሱ ላይ የሆነ መሐመድ ተብሎ ቀልል ተብሎ ሲጠራ ምናምን ደስ ይለናል። እንደተገረዘ አውሪ ያለም የነብይሽ አስተምሮ ሐሰት መሆኑን እየተረዳው ነው። ኖ አይደለም። ስለዚህ የነብይ አስተምሮ መቼም ሐሰት አይሆንም። መልካም። ስለዚህ የተገረዘች ሴት እንደዛ ከሆነ በስንት ዓመትሽ ነው የተገረረሽው? ኖ አሁንም እፎ ያልኩ በመሐመድ ወላ ሄዶን ነገር ሲወራብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይሽ ግርዘትን በስንት ዓመት እንድትገረዙ ነው ሴቶችን ያዘዛችሁ? በስንት ዓመት? ለምሳሌ የ60 ዓመት ሴት ወደ እስልምና የ60 ዓመት እሱን አላውቅም። እኔ የሚያክሰው ጠይቃለሁ በስንት ዓመታችን እንደሆነ። እየዋሸሽ ነው። ከጎኔ ቁጭ በይና ውሸትሽን መደም ልስማ። እየዋሸሽ ነው። ምኑን የዋሸሽ ነው? አልተገረዝሽም። ግዝረትንም አትደግፊ። ወላሂ ለአዚም ተገርዣለሁ። እስቲ ድገሚው። ፋይ የነብዬን አስተምሮ አላፍርበትም። ተገርዣለሁ ነብዬ ስላስተማረኝ። ሴቶችም ተገረዙ፣ ግርዘት ጠቃሚ ነው በይና እስቲ አንቺ ኮንፊደንስ ካለሽ ምክር ስጫቸው ለሙስሊም ሴቶች። እናውቀዋለን። ለእኔ ማለት አይጠበቅብኝ። አየሽ፣ ታፍሪበታለሽ። ምክንያቱም የሴት ልጅ ግዝረት ኋላ ቀር የመሀይሞች ይሄ ኋላ ቀር የሆነ አስተምሮ በአሁን ሰዓት ሊወገዝና እንደዚህ የሚያስብ ሰው በመኖሩ በራሱ ቆመን ልንደነቅ ልንገረም ይገባል። በዚህ በ21ኛው ሴንቸሪ ላይ ተገርዣለሁ መገረዝ አለብን እንኳን ሴት ተሳስቶ እንደው ቆሞ ቀር የሆነ ወንድ እንኳን ይህንን ሲናገር ከሰማ ምን አይነት በአብይ ንግግር በዶክተር አብይ ምን አይነት ጀዝባው ነው ብለን ልንገረምበትም ይገባ ነው። ገና ማሰቡ በራሱ አይደለም ሌሎቹን ሊያስተምር። ምክንያቱም ክሊተርስ የምትባለው ነው የሚቆርጧት፣ ነርቭ ኢንዲንግ ነች እሷ ፓርት። ስለዚህ ነርቭ ኢንዲንጉን ነው የሚቆርጡት። ነርቭ ኢንዲንጉ ተቆረጠ ማለት ደግሞ በጣም አደጋ ነው፣ ፔንፉል ነው። እድሜ ልክ ታማሚ ልትሆን ትችላለች። ትራማው ከባድ ነው። በተለይም በወሊድ ሰዓት ላይ ነርቭ ኢንዲንጉ ስለሆነ እሱ በሚቆረጥበት ሰዓት ላይ ይኮማተራል። ለምሳሌ ሻማ ጨርቅ ነገር ካያችሁ ሳከነካው ምን ይሆናል? ስብስብ ይላል አይደለ? ጥንክር ይላል ከተሰበሰበ በኋላ።
ስለዚህ ነርቭ ኢንዲንግ ተቆረጠ ማለት እዛ ቦታ ላይ ኩምትር ይላል። በወሊድ ሰዓት ላይ ኢላስቲክ እንደዚህ መለጠጡን ያቆማል። ከዛስ ሊተረተር ይችላል። ለፌስቱ ላይ ሊዳርጋት ይችላል። ከዛ በኋላ ሙሉ ለሙሉ ሊተረተር ይችላል። በጣም አደጋ ነው በወሊድ ሰዓት በተለይም። ይህንን ጤና ባለሙያዎች በደንብ ስለሚያውቁት እያልን ያለ ነው ምን እንደሆነ በደንብ ይረዱታል። ዙሌካ የጤና ባለሙያ አማክሪ በዚህ ጉዳይ ላይ ምን ችግር አለው ወይ እና ወይም ደግሞ ደብሊውኤችኦ ላይ ቼክ አድርጊ መረጃዎችን በዚህ ጉዳይ ላይ ያሉትን ተገርጃለሁ ካልሽ የሚያስከትልብሽን ስወልጂ ታይዋለሽ። እኔ ግን ጸሎት አደርግልሻለሁ አንቺን እንደዚህ አይነት ክፋትን እንደዚህ አይነት መጥፎ ስቃይ እንዳይገጥምሽ። አይ ጸሎት አታርገኝ። እኔ እኮ ችግር የለውም። ለምን ከዚህ በፊት እናቶቻችን ሁሉም ተደርገው የለ እንዴ? ለምን ዛሬ አዲስ ይሆናል? እናቶቻችን ስቃይ አንቺ ላይ እንዲደርስ ስለማልፈልግ ኔስ። ስለዚህ እንደዚህ አይነት እና ጥያቄ ነበር። ምንድነው ጥያቄሽ? እሺ ጥያቄ ግራ አንድ የሚያጋባኝ ጥያቄ ነው ሁልጊዜ። እሺ ክርስቶስ ጌታ ነው ወይስ ነብይ ነው? ኦኬ ጌታ ነው ነብይ ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቀሽ ምን ይሆናል ምላሹ? እኔ የጠየኩት ጥያቄ መልስልኝ እንጂ። ለምሳሌ ክርስቶስ ጌታ ነው ብላችሁ ወይስ ነብይ ነው? እንዴት ነው? ጌታ ነው ወይስ ነብይ ነው? በደንብ ልትረጂው ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቅሽ ምን ይሆናል ምላሽስ? የሙስሊም ሴት ነች። የሙስሊም ሴት ነች። መልካም ኦኬ። በደንብ አስተውይ። ክርስቶስ ጌታ ነው። አዎ ጌታ ነው። ነብይ ነው ወይ ስትይ ነብይ በጸጋ አይደለም። አዎ ነብይ ነው፣ ግን ከነብይ እንዳንዳንዱ አይደለም። ከነብይ እንዳንዳንዱ አይደለም። ያ ማለት ምን ማለት ነው? እሱ በባህሪው የሚያቅ ነው። ነብይ ማለት የወደፊቱን የሚያቅ ማለት ነው። ነቢያቶች የእግዚአብሔርን ቃል ሰምተው ነው የሚናገሩት። እግዚአብሔር የነገራቸውን የሚናገሩ ናቸው። በደንብ አስተውይ። ነቢያቶች ማለት በራሳቸው የሚናገሩ ሳይሆን የእግዚአብሔርን ቃል ለሰዎች የሚናገሩ ናቸው። ክርስቶስ ግን በደንብ አስተውይ፣ ስግው ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ስለዚህ የአብ ቃሉ ራሱ ክርስቶስ ነው። እነኛ ነቢያቶች የሚናገሩት የእግዚአብሔርን ቃል ነው። ክርስቶስ ግን ያው ራሱ ቃሉ ነው። ስለዚህ ከነቢያት እንዳንዱ አይደለም። ታዲያ ክርስቶስ ቃል ነው? ያ ክርስቶስ በስጋ የተገለጠ ቃል ነው። ኦኬ ጌታ አይደለም? ጌታ ነው። እግዚአብሔር አይደለም? ጌታ ነው፣ እግዚአብሔር ነው። እሺ የማርያም ልጅ ነው? በስጋ የተገለጠው እሱ የማርያም ልጅ ነው። እሺ 24ኛው ነብይ ነው። 25 ነብያቶች አሉ። ከ24ኛው ነው የመጣው። ከነብዩ መሐመድ ቅድሚያ የነበረ ነው። ኢሳ አለይሂ ሰላም ሰላም ይውረድ። ተረጋጊ። እሱ የእስልምና ተረት ተረት ነው። ኢየሱስም ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎች
ሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንቺ የጠየቅሽኝን ክርስቶስ ራሱ ጠይቆታል። ይሆናል አይደለም? ዙሌካ ጠየቃቸው። እኔ ማን ይሉኛል አላቸው። አንዳንዶቹ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርሚያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። የነኚህ ምላሽ ከነኚህ ውስጥ ካሉት ውስጥ አንዱን ከተቀበለ እና እንደዚህ ነኝ ካለ መልሱ ትክክል ይሆናል አይደለ? አይ የሁሉንም ካልተቀበለ ደግሞ እነኚህ ሁሉም ተሳስተዋል ማለት ነው አይደለ? የመለሱት ግን እኔ ነብዬ በግሌ ማምን ሰው ነኝ። እሺ ጎበዝ፣ አንቺ ነብይ ከሚሉት አንዱ ነሽ። ከነቢያት አንዱ ያው ነቢይ ሳይሆን ከነቢያት አንዱ ብለሽ የምታምኚ ነሽ። ነቢያት አንዱ ነው። ያ ከነቢያት አንዱ ብለሽ የምታምኚ ነሽ። ክርስቶስ ተቀብሎታል ይህን ምላሽ። እንቀጥል። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሰዎች እንደዚህ ብለው እኔን የሚሉ ከሆነ እናንተስ እኔን ማን ትላላችሁ? አሁን አንቺ እንደዛ ታምኛለሽ፣ መተሽ እኔን ጠየቅሽኝ፣ ማን ትላለህ ብለህ አልሽኝ። ክርስቶስ እንደዚህ አለ፣ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ማን ነህ አለው? እህታችን የሕያው እግዚአብሔር ልጅ ነህ አለው። ይሄንን መልስ ተቀብሏል አልተቀበለም? እናያለን። ቁጥር 17 ላይ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ አንድ እንጨርሰዋ ክፍሉን። ጴጥሮስ እንደዚህ ብሎ መለሰ። ተሳስቶም ሊሆን ይችላል፣ ትክክልም ሊሆን ይችላል። አይደለ መልሱ ዙሌካ? ስለዚህ የኢየሱስን ምላሽ እንስማ። እነሱ ናቸው ትክክል ይላል ወይንስ ጴጥሮስን ነው ትክክል ነው የሚለው? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም አለው። የማን ምላሽ ነው ተቀባይነት ያገኘው ዙሌካ? የስምዖን ነው አይደለም? ቆይ ጥያቄ ወደ ላይ አረገብኝ። ትንሽ ዝቅ ታደርግልኝ? ትንሽ ዝቅ አድርግላት። ከላይ ያሉት ሰዎቹ ናቸው። እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል አሉት። ኤልያስ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። እናንተስ እኔን ማን ትላላችሁ አላቸው። ጴጥሮስ እጁን አወጣና አንተ የሕያው እግዚአብሔር ልጅ ኢየሱስ ነህ እንልሃለን አለው። አንተ እውነት መልሰሃል ብሎ ክርስቶስ እሱን አጸደቀለት። የእነኛን አላጸደቃቸው። እግዚአብሔር እንደዛ ከሆነ እግዚአብሔር ማን ነው? ኢሳ የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ቅድሚያ እንስማማ። እዚህ ጋ አሁን ዮሐንስ የሚለውን መጥምቁ ዮሐንስንም አልተቀበለም፣ ኤልያስንም አልተቀበለም፣ ኤርሚያስንም አልተቀበለም፣ ከነቢይ አንዱ የሚለውንም አልተቀበላቸውም አይደል? ምላሻቸው ጎበዝ። ስለዚህ ሰንበዲ መጥቶ አሁን ኢየሱስ ከነቢይ አንዱ ነው ቢል ስህተት ይሆናል ማለት ነው። ኤርሚያስም አይደለም፣ ዮሐንስም አይደለም። ጎበዝ ቆይ። ስለዚህ ትክክለኛው ምላሽ ክርስቶስ ማን ነኝ ብሏል? የእግዚአብሔር ልጅ ነኝ ብሏል አይደለ? የእግዚአብሔር ልጅ ነኝ ብለዋል። በቃ ጎበዝ። ስለዚህ እግዚአብሔር ልጅ ከሆነ ደግሞ የአብ የባህሪ ልጁ ነው። የአብ የባህሪ ልጁ ደግሞ ምንድን ነው? በስጋ የተገለጠው ክርስቶስ ነው ማለት ነው። እዚህ ላይ ጥያቄ አለሽ? አብ ማን ነው? የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ልጅ ማን ነው? እዚህ ጋር ግልጽ አልሆነልኝም። ጎበዝ። ልጅ የምንለው ክርስቶስን ነው፣ በስጋ ሲገለጥ ማለት ነው። ልጅ ማለት ወልድ ማለት ነው። እኛ አምላካችን ቃል አለው ብለን እናምናለን። ዙሌካ ሎክ በደንብ አስተዊ። አምላካችን በኩነት አብ አባት ብለን እናምናለን። አባት መገኛ ብለን እናምናለን። መገኛው አባት ብለን የምንለው ሶርሱ ቃል አለው ብለን እናምናለን። ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ያ
ሉክ ከአብ የተገኘው ቃል ፍጡር አይደለም፣ የአብ ቃሉ ነው። ከአብ የተገኘ ነው፣ ከአብ የወጣ ነው። መወለድ ሲባል እንደዚህ አርግዞ ምናምን እንዳታስቢ። ከአብ የተካከለ ያለ ዘመን ያለ መቀዳደም ያለ ስልጣን መለያየት ያለ ፍቃድ ልዩነት አንዲት ስልጣን አንዲት ፍቃድ ያለቻቸው ከአብ የተገኘ ወልድ ልጁ ነው ብለን እናምናለን። ያ ልጁ በስጋ ሲገለጥ ክርስቶስ ተብሎ ተጠራ። ልክ እናንተ ቁርአን ያላ ቃል ነው፣ በደንብ አሳይ። ቁርአን ያላ ቃል ነው፣ ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ያልሆነው ያላ ቃል ወረቀት ላይ ተጽፏል። ያ ወረቀቱ ፍጡር ነው፣ ያላ ቃል ግን ፍጡር አይደለም ብላችሁ ታምናላችሁ። ለምን? ያላ ቃል ያላ ባህሪ ነው ብላችሁ ታምናላችሁ። እናንተ ቁርአንን ያላ ቃል ነው ብላችሁ ታምናላችሁ። ቁርአን ፍጡር ነው ወይ ፍጡር አይደለም ብላችሁ ታምናላችሁ? እኔውን መልስልኝ። እፎይ አዳምጫ ቁርአን አልመጣንም። አዳምጪ ዶን ፓኒክ እኮ ያንተውን መልስልኝ። አዳምጫ የእውነተኛ አይደለም፣ ግልጽ ነው በደንብ ምክንያቱም የራስሽን ካወቅሽ ግልጽ ነው። የኛ ለምሳሌ እሺ እፎይ ወይ ማን ነው አሊ? እሺ ምንድነው ጥያቄሽ ታዲያ? እሺ በደንብ አስተውይ። ይናደም እግዚአብሔር ኢሳ እግዚአብሔር ከሆነ እሺ ለማርያም ጌታዋ ነው ፈጣሪዋ ነው? ሁሉንም የፈጠረ እሱ ነው። ሁሉንም የፈጠረ እሱ ነው። ኢሳ አለይሂ ሰላም ኢሳን አናውቀውም። ኢሳን ተይውና ኢየሱስ በስጋ ከሷ የተወለደው አምላኳ ነው። እሺ ክርስቶስ ሳይፈጠር በፊት 7 ሰማይ ነበረ፣ 7 አርድ ነበረ፣ አርሺ ነበረ፣ ኩርሺ ነበረ፣ ከመሬትም በታች የነበሩ አሉ፣ ከሰማይ መካከሎች ብዙ ነገሮች አሉ። ነቢያቶች 23 ነበሩ። ከዛ በፊት ብዙ ነገሮች ተፈጠሩ። እሺ ማርያም ከስንት ዓመት በኋላ አለይሂ ሰላም ኢሳን ከወለደች በኋላ ከዛ በፊት የነበሩትን ማን ፈጠረሽ? ዙሌይካ በደንብ አልሰማሽኝም ማለት ነው። ኖ በደንብ ሰምቻለሁ፣ ግን ከዛ በፊት የነበሩትን ይሄ እኮ በቃ የሆነ ግልጽ እኮ አይሆንም። ወላሂ እንትን እፎይ ግልጽ እኮ በደንብ አይሆንም። እንዴት መሰለ ከዛ በፊት የነበሩትን ማን ፈጠራቸው? አዳምጪ እሺ። እኔ ምን ብዬሻለሁ? ክርስቶስ በስጋ የተገለጠ ቃል ነው ብዬሻለሁ አይደለ? በደንብ አዳምጪ። አሁን ባክ ኤንድ ፎርዝ እንድንሄድ ክርስቶስ በስጋ የተገለጠ ቃል ነው በይ። እሱ ገብቶሻል ያልኩት በስጋ የተገለጠ ቃል ነው ስልሽ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እየሰማሽኝ ነው? እፎይ ቆይ አንድ ነገር ግልጽ ሊሆንልኝ ማለት አንድ ነገር ልጠይቅህ። እሺ ኦኬ። የእግዚአብሔር ልጅ እሺ፣ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ማን ነው? እሺ ኦኬ። እናንተ አንድ የምታደርጓቸው እግዚአብሔር ክርስቶስ አሁን መንፈስ ቅዱስና አንድ ናቸው፣ አንድ አምላክ ናቸው ብላችሁ የምታምኑት አንድ የምታደርጓቸው። እሺ እሺ እግዚአብሔር ማን ነው? እሺ የመጀመሪያ ከወልድ ከክርስቶስ በፊት የነበረው ማን ነው? አሁንም ዞረሽ ወደኋላ እየተመለሽ ነው። አይደለም መልተመለስ ወላ በስነስርዓት ነው። ግልጽ አልሆነልኝም እኮ አዳምጪ። እሺ እኛ ምን ብለን እናምናለን አልኩሽ? አምላካችን እግዚአብሔር ቃል አለው፣ ልብ አለው፣ እስትንፋስ አለው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ያካተተ ነው። ስለዚህ ከክርስቶስ በፊት ስትይ በስጋ ስለመገለጡ ከሆነ ቃል አስቀድሞ ነበረ ብዬሻለሁ። ቃል ሁሉን የፈጠረ ነው። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? እግዚአብሔር ነው። ያ ቃል ግን በስጋ ተገለጠ። ቁጥር 14 ላይ ስትመጪ ጸጋና እውነትን ተሞልቶ በእኛም አደረ፣ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ከሆነ ቃል ማን ነው? እግዚአብሔር ነው። ስለዚህ ስለ አካል ነው እያወራሽ ያለሽው ማለት ነው። በአካል 3 ብለን እናምናለን። በአካል 3 ብለን ስለምናምን ችግር አያመጣብንም። ስለዚህ ቃል አስቀድሞ ነበረ። በደንብ አስተውይ። ማርያምንም ፈጠራት። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ሁሉ በማን ሆነ? በቃል።
እሺ እዚህ ጋር አንድና አለኝ። ቆይ የትም አልመጣልሽም። አንዴ አዳምጪ። ሁሉ በማን ነው የሆነው ብዬሻለሁ? ቃል ሆነ። አልወጣኝም። አልሰማሽም ማለት ነው። አሁን እያሾፍሽ ነው ማለት ነው። ወላሂ ያሾፍኩብህ አይደለም። ሁሉ በቃል ተፈጠረ በይ። ሁሉ በማ በቃል ተፈጠረ እያልከኝ ነው። እኔ ግን አልገባኝም። ቆይ ገና ልታብራራልኝ ነው ያልሽ። ሁሉ በቃል ነው የተፈጠረው። ሁሉ የተፈጠረው በቃል ነው። በቃል ነው እንጂ ከሱ ውጭ የተፈጠረ አንዳች የለም። ስለዚህ ሁሉ በቃል ነው የተፈጠረው ከተባለ ማርያምንም ጨምሮ ሰማይና ምድርን 7 ሰማያት የዘረዘርሻቸው ሁሉ የተፈጠሩት በማን ነው? በቃል ነው። አሁንስ ገባሽ? በቃል እንደተፈጠረ አይደለም። እሺ በማን የተፈጠረው? እዚህ ጋር ግልጽ ያላረከልኝ ማለት ነው። እሺ ክርስቶስ ሰይፍ አሁን ለምሳሌ እኛ ሙስሊሞች ዙሌካ አዳምጪ። የአላህ ቃል ነው ስንል አድምጠኛ ነው እንኳ አድምጬሃለሁ። የአላህ ቃል ነው ስንል ቁርአንን የአላህ ቃል ነው ስትይ ቁርአን ሙሐመድ ቃል ነው ስንል አላህ ስለነበረ እኮ ነው። እፎይ አላህ ስለነበረ ነው። አላህ ከማንም በላይ ፈጣሪ ነው። አይፈጥርም። ፈጣሪ ነው እንጂ አይፈጠርም። አይወልድም፣ አይዋለድም። እንደሱ ድፍን ስለሆነ ነው የማይወልደው። ሚስት ስላጣ ነው የማይወልደው። ሱራ 6:101 ላይ ሚስት ስላጣ ነው የማይወልደው። ምክንያቱም በሰውኛ ስለሚያስብ ማለት ነው። ሰመድ ስለሆነ ነው። አንድም ደግሞ እንደ ኢብሊስ ራሱን በራሱ ኢንተርኮርስ አድርጎ እንዳይወልድ የሆነበት ደግሞ አላሁ ሰመድ ማለት ሙጃሂድ፣ ኢክሪማ፣ ኢብን አባስ እንደሚናገሩት አላሁ ሰመድ ማለት ኢንቴሪየር የሌለው ኤክስቴሪየር የሌለው ድፍን ማለት ነው ብለው ነው ያስቀመጡት። ስለዚህ አትሩጪ። ኤኒዌይስ አይ ቲንክ በቂዋ ይመስለኛል። ክርስቲያን ትንሽ የመረዳት እንትኗ ደከም ያለ ስለሆነ ሰላም ነው። ይበቃታል። ረጅም ሰዓት ወሰደች። ኧረ ቆይቻለሁ። ግልጽ አድርገህ ነው የነገርካት። እንደው ተሚማ ቀጥል፣ በቃ ተማምን ቀጥልና እንትን ቶፒኩ ላይ ሰላም ነው። ለምን አልመለስክልኝም እኮ? በቃሽ አላህን ቁርአን አይችልም እኮ ልመለሰው ወላሂ አይችልም። እፎይ አሁን ወደ ቶፒክ ሄዱ። እፎይ ሰላም ነው። ሙስሊሞች ውሸት ወላሂ ብለው መማል ችግር የለባቸው። እንደት ነው? እሺ ተማም፣ ጥያቄያችንን ሰምተዋል? አዎ ሰምቻለሁ። እኔ የሆነ መልዕክት ሊያስተላልፍ ፈልገና እፎይ ከውሱ ጋር ለምን አታወራም? ኖ ከውሱ እኮ ለእኔ ያልመለሰልኝም እኮ። እፎይ ለእኔ መልስልኝ እንጂ የመረዳት ችሎታ የለሽም። ምን ላድርግሽ? እየነገርኩሽ እኮ እየገባሽ አይደለም። ምንም ችሎታ የለሽም። ጆሮውን ጠምዝና ዘውና ና። እፎይ ጆሮውን ጠምዝና ተማን ምናልባት አንተ ከ6ኛ ክፍል ስላለፍክ ከአንተ ጋር መወያየት እንችላለን። ኧረ እናንተ ያላቁትን ሰብስባችሁ ከምታረቅ ከውሱ በቃ አንተ ታውቃለህ። እንደ ቤቱ እዚህ ጋር የተማሩ ሰዎች የሚገቡበት ነው። የተማሩ ሰዎች መግባት ትችላላችሁ። ከ6ኛ ክፍል ያለፈ ኡስታዝ መግባት ይችላል። አሊ ኡመር ኡስማን አሊ ኡስማን አለ። አቤት አለሁኝ። አንድ ጥያቄ ነበር። ሰላም ነው? እንኳን ደህና መጣ። ሰላም ናቸው። ጥያቄ ነበረኝ። አለን። የእኛን ጥያቄ ሰምተዋል? እስኪ ነካ አድርገውና የኛ መሐመድ ሁሉንም ነገር የሚናገረው ከራሱ ነው ብለህ ታምናለህ? አልሰማሁም። መሐመድ ሁሉንም ነገር የሚያደርገውና የሚናገረው ከራሱ ነው ወይም ደግሞ ወሂ ነው መገለጥ ነው ብለህ ታምናለህ? በወሂ ነው የሚናገረው። ኦኬ፣ ከወሂ ውጪ ምንም የሚናገረው ነገር የለም። ከወሂ ውጪ የሚናገረው ነገር ሊኖር ይችላል። ከወሂ ውጪ ስለዚህ ቁርአኑ እየዋሸ ነው ማለት ነው። ምንም የሚወርድ ራእይ እንጂ ሌላ ነገር አይናገርም ብሎ የሚናገረው ቁርአኑ እየዋሸ ነው። አይናገርም ሰው ነውና ከወሂ ውጪ ሊናገር ይችላል ሰውየው። ስለዚህ እናመሰግናለን። ቁርአኑ እየዋሸ ነው ማለት ነው። አላህ ዋሽቷል። ሱራ 53 ቁጥር 4 ላይ ከወሂ ቢሆን እንጂ ምንም የሚናገረው ነገር የለም ብሎ ደምድሟል። ስለዚህ ሙሐመድ በራሱ ተረት ተረት ይናገር ነበር ማለት ነው። ቀጥላል ዑመር። ስለ ሃይማኖት በተመለከተ ወህይ ነው የሚናገረው።
ሙሐመድ የተናገረው ስለ ሃይማኖት ይሆንና ስለ ሃይማኖት ያልሆነው ነገር ወሂ መሆኑን አለመሆኑን በምንድን ነው የምታረጋግጠው? ስለ ሃይማኖት ያልሆነ ነገር ሰው ነውና ሊናገር ይችላል። ምንም የእሱ ከአላህ ከነገረው በስተቀር የሚናገረው ነገር የለም ብሎ ተናግሮ ደምድሞታል እኮ ቁርአኑ። አንተ እሱ ስለ ሃይማኖት ከሆነ ወሂ ነው፣ ስለ ሃይማኖት ካልሆነ ደግሞ ወሂ አይደለም ብሎ ቁርአን ላይ እንደዛ ተብሎ የተነገረ አለ? ሲጀመር እንዴት አይነት ጥያቄ ነው የምትጠይቀኝ? ጠይም ቀይ ፈር ያለው ስለ ሃይማኖት ብቻ ወይም ስለ ሃይማኖት ብቻ አድርገህ ጠይቀኝ። ሙሐመድ ግልጽ ነው አሊ፣ በጣም ግልጽ ነው የጠየቅኩህ። ሱራ 53 ቁጥር 4 ላይ ሙሐመድ ወሂ የወረደለትም ቢሆን እንጂ አንድም ነገር ከራሱ የሚናገረው ነገር የለም፣ ከልብ ወለድ አይናገርም። ምንም ነገር ሲናገር አላህ ያወረደለትም ቢሆን ነው ብሎ ደምድሞታል ቁርአኑ። አዎ ሃይማኖት አዎ። ስለዚህ ሌሎች የሚናገራቸውም ነገሮች ማንኛውም የሚናገረው ነገር በሙሉ ወሂ ነው ማለት ነው። እዚህ አትበል። እንዴት ልበል? ይሄ ፍልስፍና ነው። ዝም ብለህ እየፈለሰፍክ ነው። አንተ አፈልስፍ አንተ ተናገር፣ አብራራው። ቀላል እኮ ነው አሊ ዑመር። ልክ እኔ በማስረጃ ወጥቼ እንደተናገርኩት አንተም በማስረጃ ወጥተህ ተናገር። ቀጥል። ከሃይማኖት ውጭ ሲያወራ ለምሳሌ ከሃይማኖት ውጭ ያወራው ከራሱ ያወራው ነገር ለምን ይታረጋለህ? ከሃይማኖት ውጭ ከራሱ ያወራቸውን እስቲ ለምሳሌ ንገረን። ከሱ ጋር ነበርኩኝ እንዴ? አይ ካንት ምን አልከኝ? ሊያወራ ይችላል እኮ። እስቲ ንገረኝ እስኪ ከራሱ ያወራቸውን። ይሄ ነው የእናንተ ጥያቄ? ከራሱ ዝም ብሎ ሊያወራ ይችላል? መጽሐፍ ውስጥ የተጻፉት አዲስ ላይ ያሉት ከራሱ ዝም ብሎ የሚያወራ ናቸው ወይስ አይደሉም? ጊዜ ለማባከን እንደዚህ በጣም የወረደ ጥያቄዎች ነው የምትጠይቁት። ምክንያቱም ከራሱ አንዳች አይናገርም፣ መገለጥ ነው እንጂ ራእይ ነው እንጂ ይላል። ያዘዋ። ስለዚህ ሙሐመድ ለቅማል ላም ረዱላት በግ ረዱላት የሚለው መገለጥ ነው እሱ የተናገራቸው። የአባትን ብልት ሂድና ንከስ ብሎ ሲል ሙሐመድ መገለጥ ነው። እንደዚህ አትበል፣ እየቀጠፍክ ነው። አንብበው ክርስቲያን። እሺ አዲ አሳካኝ ትንሽ። ኦኬ እሺ። አላዳብ አልሙፍራድ 963 ላይ ምን ይላል? ኡታይ ኢብን ዳሩማ እንደተናገረው አይሶ ዊዝ ኡበይ ኤ ማን ሁዝ ወዝ አትሪቢዩቲንግ ሂምሰልፍ ኢን ላይኔጅ ዊዝ አትሪቢሽን ኦፍ ጃሂሊያ። አንድ ሰው ልክ በጃሂሊያ ዘሩን ከጃሂሊያ ጋር በማመሳሰል ሲናገር ሰማሁት አለ። ሶ ኡበይ ቶልድ ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን ኤንድ ዲድ ናት ስፒክ ፊገራቲቭሊ በት ወዝ ኤክስፕሊሲትሊ። ከዛ በኋላ ኡበይ ያንን ሰው ምን ይለዋል? ራሱን ከጃሂሊያ ጋር ሲያወዳደር ወይም ደግሞ ሲያስጠጋ ያየውን ሰው የአባቱን ብልት ሄዶ እንዲነክስ ነገረው ይላል። ሶ ሂዝ ኮምፔኒየን ሉክ አት ሂም። ከዛ በኋላ ጓደኞቹ ወደሱ ተመለከቱና ሂ ሴድ ኢት አፒርስ ዛት ዩ ዲስአፕሩቭ ኦፍ ኢት ዘን ሂ ሴድ አይ ዊል ኔቨር ሾው አፕሬንሽን ቱ ኤኒዋን ዊዝ ሪጋርድ ቱ ዚስ። ምን አለ? ማንም ሰው እንደዚህ አይነት ነገር ቢናገር ለሱ ምንም ፍራቻ የለኝም፣ አልፈራውም። ቬሪሊ አይ ሄርድ ዘ ፕሮፌት ሴድ፣ መልእክተኛው የአላህ መልእክተኛ እንደዚህ ብሎ ሲናገር ሰምቻለሁና ሁኤቨር አትሪቢዩት ሂምሰልፍ ኢን ላይኔጅ ዊዝ አን አትሪቢሽን ኦፍ ጃሂሊያ ዘን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን። ማንም ሰው ራሱን ከጃሂሊያ ወደ ጃሂሊያ እያስጠጋ ቢናገር የአባቱን ብልት ሄዶ እንዲነክስ ንገሩት ብሎ ነቢዩ ሲናገር ሰምቻለሁ አለ። አሁን መሐመድ እዚህ ጋር የአባትን ብልት ንከስ ብሎ የተናገረው ወሂ ነው ወይስ አይደለም? አሊ ቀጥል፣ አንተ ነው የምንጠብቀው። አረበኛውን አሳየን። ቀጥል፣ እያነበብክ ተርጉ።
حدثنا عثمان المؤذن قال حدثنا عوف عن الحسن عن النبي بن ضمرة قال رأيت عند أبي رجلا تعزى بعران يترجمك بعزاء الجاهلية فأعضه أبي ولم يكنه فنظر إليه أصحابه قال كأنكم أنكرتموه فقال إني لأهاب في هذا أحدا أبدا إني سمعت النبي صلى الله عليه وسلم يقول من تعزى بعزاء الجاهلية فأعضوه ولا تكونوا ትርጉም እያሉ ነው ኮሜንት ላይ ተርጉምላቸው። بهذا أحد أبدا إني سمعت النبي صلى الله عليه وسلم كيف فرقه؟ መጨረሻው فأعدوه ولا تكونوا إذا لا نم يلقوا حديثه በቃ ችግር የለውም። ያነበብኩን ተርጉሙ። ኦኬ ዘዋድ መገለጥ ነው ብሎ የሚያምነው አይደለ ወንድማችን አሊ? መገለጥ ነው ብለህ የምታምነው እንዳለ መገለጥ መሐመድ ቢናገራቸው እኔ እኮ ቀደም ብዬ ነግሬህ ነበር እኮ። እሺ ወሕይ እኮ ወሕይ የሚባለው ቁርአን ነው። ኦኬ ከቁርአን ውጭ ያሉት ወይ አይደሉም ማለት ነው። ከቁርአን ውጭ ያሉት ወሕይ አይደለም። ስለዚህ ከቁርአን ውጭ ያሉት ወይ አይደሉም፣ ዝም ብሎ የማመን ንግግር ናቸው ማለት ነው። ቁርአን ላይ ብቻ ያለው ነው ወይ? በሐዲስ ቁርአን ፈስረውታል እውነት ለማናገር። ስለዚህ አሁን ቁርአን እንዴት ቆምና ኢሳ እንደሚመለስ እንደሚመጣ የተናገረበትን አንድ ጥቅስ ትሰጠኛለህ። ስለ ደጃል አንድ ጥቅስ ስለ ኢሳ ተመልሶ እንደሚመጣ ስንት ዓመት እንደሚቆይ ምን እንደሚያደርግ አንድ ጥቅስ ብቻ ከቁርአን ትሰጠኛለህ። ተመልሶ ይመጣል የሚል እንኳን አንድ በል። ስለ ደጃል አንድ ጥቅስ ከቁርአን ላይ ደጃል ምን አይነት ነው እንዴት ነው ይመጣል የሚለውን አንድ ጥቅስ ትሰጠኛለህ። በመቃብር ቅጣት ውስጥ ስለ ሽንት መንካት ምናምን መቃብር ቅጣት ትቀጣላችሁ የሚል አንድ ጥቅስ ትሰጠኛለህ። በቀን 5 ጊዜ ትሰግዳለህ። ስርዓቶቹን መቼና እንዴት ሰዓቶቹን አንድ ጥቅስ ትሰጠኛለህ። ሀጅ ታደርጋለህ። ሀጅ ስርዓቶችን አንድ ጥቅስ ትሰጠኛለህ። ተውሂድ ብለህ ታምናለህ። ተውሂድ የሚል ቃል አንድ ከቁርአን ትሰጠኛለህ። ተውሂድ በ3 ይከፈላል ብለህ ታምናለህ። ተውሂድ በ3 እንደሚከፈል አንድ ጥቅስ ትሰጠኛለህ። ካባው ያለው ጥቁሩ ድንጋይ ከገነት የወረደ ነው፣ ከወተት ነጭ ነበር፣ ኃጢአት ተሸክሞ ጠቁሯል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። በቂያማ ቀን ሸፋ ይሆነናል፣ ምላስና አይን ይዞ ይመጣል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ቁርአን በቂያማ ቀን ሸፋ ይሆነናል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ጅብሪል 600 ክንፍ አለው ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። አቡላብ ማን እንደሆነ ከቁርአንህ አንድ ጥቅስ ትሰጠኛለህ። ወደ ሩቁ ወደ ሩቁ መስጊድ ያስኬድ ነው የሚለው ነቢይ ማን እንደሆነ ከቁርአን አንድ ጥቅስ ማስረጃ ትሰጠኛለህ። መስጊድ አላስቃ ነው የሚገኘው ማን ነው? አንድ ጥቅስ ትሰጠኛለህ። ነቢይ የት እንደተወለደ ማን እንደሆነ ነቢይህን አንድ ጥቅስ ትሰጠኛለህ ከቁርአን ነው። ልጨምርልህ? አሁን የዘረዘርከው ነገራቶች ሁሉ
የነብይ ሐዲስ ላይ የተጠቀሰው ቁርአን ላይ ያልተጠቀሰው ነገር መሆኑን አውቀህ ነው። ነገር ግን እኔ ነብዩ የተናገረውን አላምንም ብያለሁ እንዴ? አሁን የዘረዘርከው ሁሉ ነብይ ሐዲስ ላይ የተጠቀሰ ቁርአን ላይ አለመኖሩን አውቀህ ነው። ወሽሜንስ ቀደም ብሎኛል። አዳም ነብይ የተረገን የሰራው ፐርሚስ ምንድነው? ቁርአን መገለጥ ነው፣ ሐዲስ ደግሞ የነብዩ ወሬ ነው ብለህን ነበረ። ተረት ተረት ነው ብለህናል፣ ተስማምተሃል። ስለዚህ በተረት ተረት ነው ዶግማህን የመሰረትከው። እነኚህ ሁሉ የጠቀስኳቸው ቁርአን ላይ የሉም፣ ተረት ተረት ናቸው ማለት ነው። ነብይ መሐመድ እናመሰግናለን። መገለጥ ባልሆነ ነገር ለመምታም ነው። ታዲያ መገለጥ አይደለም እኮ መገለጥ ባልሆነ ነገር ለመምታም ነው። መገለጥ ጅብሪል እንኳን ማን እንደሆነ ሳታቅ መላኪውን ሴጣኒውን አታቅም። ጅብሪል ስንት ክንፍ እንዳለው አታቅም። ምክንያቱም ቁርአን ውስጥ የተጠቀሱት ክንፋቸው የተለየ ነው፣ የጅብሪል የተለየ ነው ብለህ የምታምነው። መላኪውን ሴጣኒውን አታቅም። ሙሐመድ የት ነው መገለጥ የመጣለት? አይታወቅም። ሚስቶቹ እነማን ናቸው? አይታወቁም። ምንድን ነበር ሙሐመድ? አይታወቅም። በስንት ዓመቱ ነብይ ሆነ? አይታወቅም። ዝም ብሎ ብቻ የነብዩ ቤት እንዳገቡ የሚል ጥቅስ አለ። ተበላችሁ ተበተኑ የሚል አለ። የነብዩ ሚስቶች ማግባት አትችሉም እሱ ከሞተ የሚል ጥቅስ አለ። እነማንን ነው ማግባት ማይችሉት? አይታወቅም። እናንተም ቢፈታችሁ ሌላ የተሻለ ድንግል ታዛዥ ቆንጆ ሴቶችን አላህ ሊያጋባው ይፈልጋልና ዋላ ከፈታችሁት የሚል አለ። ከፈታችሁ ሶሪ ማንን ነው የሚፈታው? እነማንን ነው? አይታወቅም። አዳምጠኝ። ሆነ እንደው አትቀደም። ይሄ ሁሉ አስተምሮ የሌለብህ እኔን አዳምጠኝ። ነብዩ መሐመድ ያወራውን እውነት መሆኑን አውቃለሁ። ቁርአንም ሆነ ሐዲሶችን እሱ ያወራውን ሁሉም እውነት መሆኑን አምንበታለሁ። እኔ መገለጥ ነው ብለህ ነው የምታምነው? አይደለም። ነብዩ መሐመድ ያወራውን ሁሉ እውነት መሆኑን አምናለሁ። እኔ መገለጥ ነው ብለህ ነው የምታምነው? ምን ብለህ ነው የምታምነው? መገለጥ ትላለህ። የምን መገለጥ ነው የምታወራው? ወህይ የሚባለው ቁርአን ነው። ወህይ የሚባለው ቁርአን ነው። ስለዚህ ጎበዝ አላህና ሙሐመድ ተረዳርተው ነው ሃይማኖትን እስልምናን የመሰረቱት እያለን ነው። ወይ የሚባለው ቁርአን ነው። ውሽዝ አላህ የተናገረው አላህ ቁርአን ብቻ ይሆናል። ሐዲስ ደግሞ የሙሐመድ ይሆናል። እምነታቸው አብዛኛው የተመሰረተው ሐዲስ ላይ ነው ከቁርአን በላይ። ስለዚህ ምን ችግር አለው ታዲያ? ስለዚህ ሙሐመድ እና አላህ ተረዳርተው ነው እስልምናን የመሰረቱት ማለት ነው። አንተ እኮ ነው እሱን ያስጨነቀው እንጂ እኛ አላስጨነቀንም። እሱ ምን ችግር አለው ይለኛል ደግሞ ድፍረት። አንተ እኮ ነው ያስጨነቀ። ይሄ ያስጨነቀ። ቁርአንን ብቻ ተቀብለ ሙስሊም መሆን አትችልም ማለት ነው። ማለትም ቁርአን ግልጽና የተብራራ ነው ብሎ ስለሚናገር ስለራሱ። ስለዚህ ቁርአን ግልጽና የተብራራ ነው የተባለው ውሸት ነው። ግልጽና የተብራራ አይደለም። የግድ ነብዩ የተናገረው ነገር ያስፈልጋል። ቁርአን የአላህ ቃል መሆኑን አውቃለሁ፣ እቀበላለሁ፣ ሙሉ በሙሉ እቀበላለሁ። ግልጽና የተብራራ ነው ቁርአን። የነብዩ ሐዲስን እቀበላለሁ ነብዩነቱን ስለሚቀበል ሁሉ። ወይ ቁርአን ለሁሉ ነገር አብራሪ ነው ብለህ ታምናለህ? አምናለሁ። ስለዚህ ቅድም የጠየቀን ጥያቄዎች አንዱን መልስ። ከቁርአን ያብራራውን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን አድርጎ የሚያመጣልን ምን ኢሳ ተመልሶ ይመጣል የሚል እስቲ ያሳየኝ። እስቲ አንድ ጥቅስ ኢሳ ተመልሶ ይመጣል የሚለው ነው ሐዲስ ላይ ቢሆንም ማለት ነው። ቁርአን ላይ አለ ብለኸኛል እኮ እሱን ነው የሚያብራሩት። ቁርአን ላይ ያለውን ብለህ ነበር። እሺ ጥቁሩ ድንጋይ ከገነት ነው የወረደ የሚል እስቲ ቁርአን ላይ ያሳየኝ። ወይንም ደግሞ በቂያማ ቀን ምላስና ዓይን ይዞ ይመጣል የሚል እስቲ ከቁርአን ላይ ያሳየኝ። ሐዲስ ላይ ከሆነ ለኔ በቂ ነው። ታዲያ ምንድነው? ቁርአንህ እኮ ዜሮ እኮ ነው። እስቲ ተውሂድ የሚል ቃል እስቲ ከቁርአን ውስጥ አሳየኝ። ቁል ሁወ አላሁ አሐድ። ይሄ ማለት ማን ጠየቀ? እኔ አሐድ ማለት አላህ አሐድና ተውሂድ አንድ አይደለም። አላህ አንድ ነው በል ማለት ነው። ተውሂድ ማለት አሐድ የሚመጣ ስሩ ቃል ነው። አዳምጥ። አልጠየቅኩም። አንተም አዳምጥ። አልጠየቅኩም። በመጀመሪያ ደረጃ አሐድ ማለት አንዱ ማለት ነው። ፎርሴ ኮፍ አርጉመንት አዳምጥ። ተውሂድም በአንድነት ማምለክ ነው። ተውሂድ ኦኬ ሶሪ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ በአንደኝነት ማምለክ ነው። ተውሂድ ማለት ምን ማለት ነው? ትክክለኛ ትርጉሙ
ተውሂድ ማለት ትክክለኛ ትርጉም አላህን በአንደኝነት መመለክ ነው። አንድ መሆኑን አምነው መቀበል ነው። አላህ ሁለተኛ እና ሶስተኛ አለ እንዴ? አንደኝነት ማለት ምን ማለት ነው? በስርዓት ተርጉም። ወይን ካላወቅህ ዝም በል። ሙስሊሞች ከዚህ ይሄ እኮ ቆሻሻ ነው። ውረዱ፣ ወላሂ ውረዱ። ከዚህ አታውሩ። ውረዱና ከዚህ ተሰቅሎ ማለት ነው። ራሱ ቀጣይ እሱ ላይ እንደሚሄድበት እኮ አውቆ ነው እኮ። ከዚህ ጋር እንዳታወሩ፣ ወላሂ ውረዱ። ከውሱ ጋር ያወራ። እስቲ ጆሮውን ጠምዛችሁ እስቲ አንጡት። እኔ ፊት እስቲ ድፈርና እሱ የምትሉትን ሰውዬ እኔ ፊት አንጡት እስቲ። ኤኒዌይስ በደንብ አስተውሉ። አንድ ጥያቄ ልጠይቅህ አሊ። ተውሂድ ማለት በመጀመሪያ ደረጃ አንደኝነት ማለት ሳይሆን እውቀት የሌለው ሰው ስታገኝ ነው የምታራም ጨገራም ልብ ካለ ተውሱ ልብ ካለ ተውሱ መንፈሳቸው ተመታ። ምክንያቱም አሁን የጠቀስኳቸው እንዳለ ቁርአን ላይ እንደሌሉ ሲነገሩ እንደዚህ ሪቴት አደረገ ሰውነታቸው ቆመ። በቃ ቁራቸው ሁሉ ተቆጥቷል። አሁን ዘንዶ ለምን ይቆጣል? ሙሳ አይደለምና ንጽጽር ከሚሰሩት አንድ ሰው ጋር አያወራም። በሽሽት አዳምጥ። ወደዛ ከስድስተኛ ክፍል ካላለፉ ልጆች ጋር አዳምጣ። ተራን ጠብቅ። ስለ እኔ እውቀትና ስለ እኔ ችሎታ እናንተ ከምታወሩ በላይ የራሳችሁ ኡስታዞች የመሰከሩትን ላስደምጥ እችላለሁ። አንድ ሳይሆን ወደ 10 የሚጠቀሱ የሚጠጉ እፎይ በሚነሱ አርጉመንቶችና ሀዲሶች ሰምተናቸው አናውቅም። እያሳቀችን እየተከታተልክ እንደምትውል እናውቃለን። አዳምጥ። የትኛውም አርጉመንት ብቅ ለማለት አዳምጥ። አዳምጥ። እያንዳንዱ አርጉመንታችን ምን እንደሆነ በደንብ ጠንቅቀን እናውቀዋለን። ስታክ አርጎ ቆሟል። እናንተ የውይይት ጀማ ስታክ አርጎ ነው የቆመው። አንድ ቪዲዮ ሰርቼ በትንሹ እሷን ለማካካስ 6-7 ሆነው ነው የሚሰሩት። እንደዛም ሆኖ እየየ ይላሉ ማለት ነው። እኔ አንድ ለሰራዋት ማለት ነው። በዚህ የእናንተን እንትን አውቀዋለሁ፣ ቴምፖችሁን አውቀዋለሁ፣ በደንብ አውቀዋለሁ። አንድ ቪዲዮ ስሰራ እንዲህ ነው የሚሆኑት፣ እብድ ይሆናሉ ማለት ነው። ወደ 6-7 ሆነው ይሰራሉ። እንደዛም ሆኖ አይችሉም። የሚያመጡት አርጉመንት እንዳለ ከ2 ዓመት ምናምን በፊት ራሱ ማውቀው መልሳቸው የተመለሱ ማለት ነው። ይሄ የሚያሳየው ምንድን ነው? አዲስ አርጉመንት ይዘው ማምጣት እንዳልቻሉ ቆመው እንደቀሩ ነው። የእኛን ማፍረስ የማይችሉት ለምንድን ነው? ኦልዌይስ አዲስ አርጉመንት ነው ዘን የምንመጣው። ኦልዌይስ ትናንት የገባንበትን ዛሬ አንገባ፣ የዛሬ ወር የገባንበትን ዛሬ አንገባ። አርጉመንት ዲቨሎፕ እያደረግን እየቀየርን ነው የምንመጣው። የእነሱ ስታክ አድርጓል። ምንም ማምጣት አይችሉም። ከዛ በላይ ሊያመጡ የሚችሉት ምንድን ነው? መቅጠፍ ብቻ ነው፣ መዋሸት ብቻ ነው። ከዛ ውጭ ምንም ነገር አያመጡም። ነገ ስንገባ ሌላ ነው ዘን የምንመጣው እኛ። ተነገ ወዲያ ስንገባ ሌላ አርጉመንት ነው ዘን የምንገባው። በእያንዳንዱ ቀን አዳዲስ መረጃ እና አዳዲስ ፋይል ነው ዘን የምንገባው። ለዛ ነው ሊቋቋሙ የማይችሉት። ገርፈን የዛሬ ዓመት ላይ አባረናቸው የነበሩ ኡስታዞቻችሁ ከፖለቲከኞች ጋር ተስማምተውና ተመሳጥረው እኮ እኛን ለማጥፋት ቤት ድረስ ወጣቶችን ልከውብን ምን እንደተፈጠረ ይታወቃል። አሁንም ገርፈን ከሚዲያው ላይ አባረናቸዋል። የዛሬ ዓመት ላይ መግለጫ ወጣብን። መጅሊሱ እስልምናን ተሳደባችሁ ወይም እንደዚህ እያዙ ይፈለጡ ይቆረጡ ብሎ መጅሊሱ መግለጫ ወጣብን። ዘንድሮ ታሪክ ተገልብጦ የራሳችሁ ልጆች ላይ መግለጫ አውጥቷል። ፈተዋም እንዳሰጡ አርፋችሁ ተቀመጡ። እናንተ የምትሰጡ ከሆነ እኔ ሴጣን ነኝ ብሎ ሼክ ኢብራሂም መግለጫ አውጥቷል። የዛሬ ዓመት ፎይል ልንጠይቀው እንችላለን በህግ የሚል ነበረ። ዘንድሮ ግን እናንተን ካላስቆምኩኝ አገሪቷ ትፈርሳለች፣ እኔ ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም በተናችሁ አንተ ሸርሙጣ ባታውቀው ዝም ብለህ አትለፍልፍ። ሸርሙጣ ዝም ብለህ አትለፍልፍ። አንድ ጥያቄ ቢጠይቅ መልስ የለህም እኮ ዝም ብለህ በቃ። መንፈሳቸውን የመሐመድ መንፈስ እንደዚህ ያደርጋል፣ ይረብሻቸዋል። ሲመጣ ሲታወቅ እንደዚህ ነው። እንዲህ ብርግድ አድርገን የሰነጠቅናችሁ። አንድ ሰው መጣ ከሚለው በላይ እስልምና ለዘመናት ስፎግሩበት የነበረው ሙስሊም ሁሉ አንድ ነው የሚለውን
ለአንዴና ለመጨረሻ ጊዜ አከርካሪውን ሰብረን ሁለት አድርገነው አሳየናችሁ። ገና እየነገርናችሁ ማለት ነው። እየነገርናችሁ ዓላማዬን እቅዴን እየነገርኳችሁ የተደበቀ ነገር አይደለም። እንከፍላችኋለን ስንላችሁ ሊከፍለን ነው ብላችሁ የዛሬ 7 ወር 6 ወር አካባቢ ላይ ገና ፕሮግራሜን ስጀምር ለ3 ወር ያህል ባላ ጉዳይ ደገባለሁ እከፍላችኋለሁ ስል እንደዚህ ይላል ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቄ ከፈልኳችሁ። የዋብያን ውሸት አፈረስኩ። ሰይጣን ትልቅ ሰይጣን። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን።